የፀጉር ብዛትን የሚያፋጥን እንዲሁም ደግሞ ፀጉርን በአጭር ጊዜ ውስጥ እንዲያድግ የሚያደርግ በዛ ላይ ፀጉራችሁ እየተነቃቀለና እየተበጣጠሰ ላስቸገራችሁ ፀጉራችሁ ደረቅና ይህንን ትሪትመንት ተጠቀሙት። ለውጡን በአጭር ጊዜ ውስጥ ነው የምታዩት። ፀጉራችሁ እንዲለሰልስና እንዲፋፋ እንዲዳብር ያደርግላችኋል። በዛ ላይ ደግሞ የፀጉር ብዛታችሁ እንዲበዛ ፀጉራችሁ በቶሎ እንዳይነቃቀልና ጥንካሬ እንዲኖረው ፀጉራችሁም ያማረ አንጸባራቂ ፀጉር እንዲሆናችሁ ያደርግላችኋል። ይህንን በሳምንት አንዴ ሰርታችሁ ተጠቀሙ። ወደ አሰራሩ ይዣችሁ እሄዳለሁ። አብራችሁን ቆዩ። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬም እንግዲህ በሁለተኛ ሳምንት ቻሌንጅ ይዤላችሁ መጥቻለሁኝ። እዚህ ጋር ዛሬ አጃ ነው ይዤላችሁ የመጣሁትኝ ወይም ኩከር ማለት ነው። ኩከሩ ስታበስሉት የሆነ ቀጠን የማለት እንትን ስላለው 3 ማንኪያ ተጠቅም ያለሁኝ። ውሃ ደግሞ ያን ያህል አላበዛውም። ሲበስል ያው ውሃው ትንሽ ቀነስ ስለሚል ብዙ አላደርገውም። ቀጠን ማለት የለበትም። በሚፈጭ ሰዓት በራሱ ሰዓት ስለሚቀጥል ውሃ በደንብ አላደርግበትኝም ማለት ነው። እንዲበስልልኝ እሱን ከጣድኩ በኋላ እዚህ ጋር የምታዩት እሬት ማለት ነው። አጥቤ ንጹህ። እኔ ብዙ ጊዜ ቤት ውስጥ እሬት ስለማያገኝ እሬት እጠቀማለሁ። እሬት ከሌላችሁ ግን ግዴታ አይደለም፣ ሽንኩርቱንና ኩከሩን መጠቀም ትችላላችሁ ማለት ነው፣ ወይም አጃውን። እዚህ ጋር እንግዲህ ሽንኩርት 2 ራስ ሽንኩርት እንደ ፀጉራችሁ ብዛት ነው። አሁን እኔ አጃ 3 ማንኪያ ተጠቅም ያለሁ፣ እንዲሁም ደግሞ ሽንኩርት 2 ራስ። እሬቱንም እንደምታዩት ብዙ ነው፣ ግን አጃው ቀጠን ስለሚል በዚህ ሳምንት ሁሉንም ሽንኩርትና እሬት አልተጠቀምኩትም። ማሳያችሁ ነው የሚሆነው። እናንተ ግን እንደ ፀጉራችሁ በጣም ትንሽ ከሆነ አንድ ራስ ሽንኩርትና አንድ ከግማሽ አጃው ይበቃችኋል ማለት ነው። እዚህ ጋር ባለፈው እንደሰራሁት ሬቱንና ሽንኩርቱን ለብቻ ፈጭቼ የማጠለው ነው የሚሆነው ማለት ነው። ምክንያቱም ሽንኩርቱም ሆነ ሬቱ የሆነ ነጫጭ እንትን ስላለው ከክሬሙ ጋር አብሬ በመፈጨው ሰዓት በደንብ ስለማይወጣልኝ መጀመሪያ ነው ጁሱን አጥልዬ የምወስደው ማለት ነው። እንግዲህ ሽንኩርት ፀጉራችሁ እንዲበዛ በተለይ የተነቃቀለ ላስቸግራችሁ እንዲሁም ከግንባር ለሸሸ አጃውን ቢሆን የፀጉር እድገታችሁን ያፋጥናል። ፀጉራችሁ እንዲለሰልስና የጭንቅላት ቆዳችሁ ድርቀት ካለው ለስላሳ እርጥበት እንዲኖረውና በጣም ብዙ ጥቅም ያለው ማለት ነው። እንደዚህ አርጋችሁ ተጠቀሙ። አጃውን ብቻ ራሱ በኮንዲሽነር መልኩ ራሱ መጠቀም የምትችሉት ነው። በጣም ምርጥ ነው ለፀጉር። እዚህ ጋር እንግዲህ አጃይም በዚህ መልኩ እየበሰለ ነው። ሽንኩርቱንና ሬቱንም ፈጭቼ ጁሱን አጥልየዋለሁኝ። አጃው ራሱ እንዴት እንደሚያምር ይሄንን ራሱ ሳትፈጩት አጥልላችሁ ይሄን ጨምቃችሁ መጠቀም ትችላላችሁ ማለት ነው። እንደ ምርጫችሁ ነው። ግን እኔ በዚህ መልኩ ነው ለራሴ የሚስማማኝ። አንድ ላይ ከፈጨሁት በኋላ ስለሆነ እኔ የሚመቸኝ እንደዚህ አድርጌ ነው የምጠቀመው ማለት ነው። እዚህ ጋር የሽንኩርቱ ጁስ ማለት ነው እንዴት እንደሚያምር የሆነ ለመጀመሪያ ጊዜ እንትን ስትሉት የሆነ እንዳልኳችሁ ባለፈው ቪዲዮ ላይ ራሱ ግንባራችሁ ላይ ሽፍታ ሊኖረው ይችላል። ግን ምንም ነገር ማድረግ የለባችሁም። በራሱ ሰዓት ነው የሚጠፋላችሁ ማለት ነው። ያው ሽንኩርቱ ትንሽ ፊታችን ቆዳችን ስስ ስለሆነ የሆነ ትንሽ የመቆጣት እንትን አለው። ግን ደግሞ ለፀጉራችሁ በጣም አሪፍ ነው። ፊታችሁን ሳይነካ ብትቀቡት ይበልጥ አሪፍ ይሆናል ማለት ነው። እዚህ ጋር እንግዲህ ያበሰልኩትን አጃ በአጃው ቦታ ሩዝም መሆን ይችላል፣ ተልባ መሆን ይችላል፣ አብሽም መሆን ይችላል። የፈለጋችሁትን መጠቀም ትችላላችሁ ማለት ነው። እዚህ ጋር እንግዲህ እንዳያችሁት ሽንኩርቱንና ሬቱን ጁስ ሁሉንም አልተጠቀምኩትም፣ ቀጠን ስለሚል አጃው እዚህ መልኩ ከፈጨሁት በኋላ ይሄን የመሰለ ክሬም ወጥቶልኛል። አጃው ትንሽዬ ያልተፈጨ ነገር ስለሚኖረው እንግዲህ በዚህ መልኩ ጨርቅ ብታጠሉት ይበልጥ አሪፍ ይሆናል ማለት ነው። እንደምታዩት የሆነ ኮንዲሽነር የሆነ ክሬም ነው እየወጣልኝ። እንግዲህ እንዳያችሁት በመፈይ ሰዓት ምንም አይነት ቅባት አልተጠቀምኩትኝም፣ ምንም ቅባት አልጨመርኩበትም ማለት ነው። አሁን ላይ የምጨምር ነው የሚሆነው። እዚህ ጋር ከዚህ በፊት የሞሪንጋ እንዲሁም ደግሞ የአበሽ ቅባቶች ነበሩኝ። አንድ አይነት ብዙ አይነት ቅልቅል ነው ይሄንኛው ማለት ነው። 2 ማንኪያ ተጠቅም ያለው እሱንም። እዚህ ጋር ደግሞ ስምስም ወይም ደግሞ የሰሊጥ ኦይል ራሱ ፀጉራችሁ ሽበት እንዳያወጣ በጣም ብዙ ጥቅም ያለው ለፀጉራችሁ ብታገኙ ብትጠቀሙት ይበልጥ አሪፍ ይሆናል። እሱንም 1 ማንኪያ ተጠቅም ያለው። እዚህ ጋር ደግሞ የጀማይካ ካስተር ኦይል እሱንም 1 ማንኪያ ተጠቅም ያለው። ካስተር ኦይል ስትጠቀሙ ማብዛት የለባችሁም፣ በመጠኑ ትንሽ ነው ማድረግ ያለባችሁ ማለት ነው። ይሄን የመሰለ ክሬም ሰርቻለሁኝ። አሁን ደግሞ እየተቀባሁ ነው የማሳያችሁ የሚሆነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዛሬ ደግሞ ሁለተኛ ሳምንት ቻሌንጅ ይዤላችሁ መጥቻለሁኝ። ፀጉሬን 4 ቦታ ሰርቼው ነበረ። እንደተፈታ ነው፣ አላወጠርኩትኝም። ትሪትመንት ደግሞ ይህን ይመስላል። ትንሽ ሰርቼው ስላቆየሁት ላስቲክ አድርጌበት ነበር።
ፀጉሬ ይኸው እንደተሰራ ነው እንደምታዩት የተሰራ ነው። ሰርቼ እንደፈታሁት ነው። 4 ቦታ ነው የሰራሁት። ትንሽ እያበጥረውኝና እርግጥ የሩዝ ውሃ ቀብቼ ነበር የሰራሁት። ያን ያህል የተያያዘ ነገር የለውም። እንደተፍታታ ማለት ነው። እርጥበት ሲነካው ስለሚሰበሰብ ፀጉሬ ስብስብ ብላለች። አሁን ይሄንን እንግዲህ በደንብ አድርጌ አበጥሬዋለሁኝ ሁሉንም ማለት ነው። ያው ቅባት ትሪትመንት ውስጥም አድርጌ ያለሁኝ ትሪትመንቱ ላይ ቅባት አድርጌ ያለሁኝ አሁን እንትን ብየዋለሁኝ። ትሪትመንት ይሄን ይመስላል እንዴት እንደሚያምር በዛ ላይ ይሄ አጃው እንዲሁም ደግሞ እሬት አለበት ሽንኩርቱ ዋው አንደኛ ነው። የሽንኩርቱ ሽታ ብዙም የለውም። አብንጫ ላይ ለከኝ የተመታ ፊታችሁ ያው የኔ አሁን ለምዶታል። መጀመሪያ የተቀባው ቀን ነግራችኋለሁ። ሽፍታ አድርጎ በደንብ አድርጋችሁ አሁን ይሄንን ስትቀቡት ውስጡ በደንብ ከዛ ደግሞ ዘለላው የወጣችው ፀጉር ማለት በጣም ትንሽዬ ነች። እንደዚህ አድርጋችሁ ሁሌ በየሳምንቱ ፀጉራችሁን ተንከባከቡ። ጥንካሬው ማለት ነው። አሁን እንግዲህ ሁሉንም ፀጉሬን ግማሹን በዚህ መልኩ ቀብቼዋለሁ። ርዝመቱ ዋው እንዴት እንደለሰለሰ ደግሞ በዛ ላይ በተለይ ደግሞ በቀለም የተጎዳ ፀጉር ከሆነ ፀጉራችሁ የተበጣጠሰና አላዲክ ካላችሁ ይሄንን ትሪትመንት ተጠቀሙት። ቢያንስ የምትጠቀሙትን ነገር አንዴ ብቻ ተጠቅማችሁ አለማቆም ነው። ቢያንስ ለሶስት ወር ለአራት ወር ተጠቀሙት። ጤናማ የፀጉር እድገት ነው የሚኖራችሁ። በተለይ ደግሞ የሚነቃቀል ፀጉር ካላችሁ እሱን ያቆምላችኋል። የሚሰባበር ዘለላው ድርቀት ካለው እዚህ ከመታጠባችሁ ቀደም ብላችሁ 2 ሰዓት 3 ሰዓት ለፀጉራችሁ ትሪትመንት ሞቅ ያለ ውሃ ከቅባት ጋር ራሱ ቀብታችሁ ብትታጠቡ የፀጉር ድርቀታችሁ ይቀንሳል። የመሰባበር አቅሙ ይቀንስላችኋል። እንዲሁም እንዳይነቃቀልና እንዳይያዝ ያደርግላችኋል። በጣም አሪፍ ነው። አሁን እኔ እንዳያችሁት ሁሉም ቀብቼዋለሁ። አብዛኛው ሽንኩርት ደግሞ ፀጉራችሁ በፍጥነት እንዲያድግና የመነቃቀል አቅሙንም ለመቀነስ
አንደኛ ነው ማለት ነው። በብዙ ዶክተሮች ራሱ የተመሰከረለት ነው። ፀጉርን በፍጥነት ነው የሚያሳድግ። በዛ ላይ ደግሞ የፀጉር ብዛትን በጣም የሚጨምረው። ይሄን ይመስላል እንግዲህ በዚህ መልኩ ተቀብቼ ጨርሻለሁ ሁሉንም። የወጣው ፀጉር ከዚህ ሁሉ ውስጥ ማለት ነው። የሩዝ ውሃው በጣም ነው ፀጉር እንዳይነቃቀል የሚያደርግላችሁ። አያችሁ፣ እቺ ወጣችው በጣም ትንሽዬ ነች። በጣም ትሪትመንት ግን ተርፎኛል። እንደምታዩት ጓደኛዬ የምትታጠብ ከሆነ እሷ ትቀበለች፣ ካልተቀባች ግን ያው በእጄ ስለነካሁት ሳምንት መቆየት አይችልም። አሁን ማሳጅ በደንብ አድርጋችሁ